ይቅርታ ወንድሜ የዚህ ኮንዶሚኒየም ተመራጭ እንደመሆኔ መጠን የምርጫ ቅስቀሳ ለማካሄድ እንዲህ ያላችሁ ነው አይደል? ይሄን ህብረተሰብ የምታጭበረብሩት ኮተታ አልገለጻለኝ ተጋርዶ ሰፈሯ ቀረች ከውሃው ላይ ከተረፍ መንደሯ ምን ይሆን የፀሐይ ማፈሯ ምን ይሆን የጀንበር ማፈሯ አታፍርም ደርሼልሃለሁ እንዴት ነህ ከአሁን በኋላ አታፍርም ደርሼልሃለሁ ከምትገርመኝ ገና በድምጤ ነው የምታውቀኝ ምን ከአንተን ብቻ ሳይሆን እኮ ውስጥ ነው የማውቅህ እሺ ጨጓራዬ እንዴት ነህ መጽናኛዬ በቅርብ ቀን ድሉ ሊበሰር ነው እየሰማን እኮ ነው ምንም እኮ አልፈንም ምርጫውን እየመራሁ ነው እባክህ በደምብ ተቀናቃኞቼን ሁሉ ድባቅ ይከተትኳቸው እንዴት ነው ታዲያ ስትመረጥ ምን ታደርግልኛለህ በጣም ጥሩ ጥያቄ የትልቅ ሰው ጥያቄ ያው ለአካባቢው ማህበረሰብ ሙያቸውን አስመልክቼ ሙያቸውን ከፍ አድርገው እንዲሰሩ አድርጌ ህይወታቸውን እንዲለውጡ ቃል በገባሁት መሰረት ያንተንም ይሄ እቺ አነስተኛ ሚዛን ሌጋል መዛኝ አደርጋለሁ ሌላስ ይሄ በአገር አቀፍ የሚታወቅ መዛኝ ባለሙያ ያደርጋል በቃ ዓለም አቀፍም ማድረግ እችላለሁ ዓለም አቀፍ አደርጋለሁ ግን ችግሩ ስንት ቋንቋ ትችላለህ ነው በቃ በሙያ ማለት በድምጻይነት በታለንት ሾው ቀርበህ ታዋቂ እንድትሆን የመለማመጃ ቦታና ይሄንን ህዝብ በማስተባበር እተባበራለሁ አሁን ገናየ ተመራጭ ሸተት ይገርማል በፊቶቹ ተመራጮች እንደዚህ አድርገው እኮ ነው ሽንግል አድርገውን ሹልክ ያሉት አሁን አያንተ መስመሩን ይዘሃል መርጫሃል አምሮ እንዴት ነው ወዳጄ እንኳን ደህና መጣ እንኳን ደህና ቆየኝ እንዴት ነው የዛሬ ሰርፕራይዝ የኔ ምን ይሆን ነኮ እንዳንተ ያለ መራጭ ነው ደስ የሚለኝ ያዝ እኔ ደግሞ እንደው ዛሬ ምን ይዞ ይመጣ ያናል እያልኩ ሳስብ በቃ አንተ ነህ ኮሚቴያችን እንደዚህ ይኸውልህ እጅ በእጅ ሲሆን ሁሉ ነገር እኮ ደስ ይላል አይደል እንዴ ካንተ በላይ ማን አለ አንቺ እዚህ ምን ታደርጊያለሽ ይለኛል እንዴ እየሸጥኩ ነው እኔ እኮ እዚህ ተቀመጥ ሲለኝ ሼም ይዘኝ ነው ያልተቀመጥኩት ለምን ኧረ እባክሽ እና እኔ እዚህ በቀሎ ተቀምጬልሽ ትልሽ ለሱ ራሱ ሼም ይዘኝ እንዴ ሰርሰ ያመጣውን ገንዘብ ግጥም አድርገህ አይደለ እንዴ የምንበላው ግጥም አድርጌ ነው ኧረ ባባ ግን ፌር አይደለም ምኑ ስራውን ከጠላኸው በሚመጣ ገንዘብ ምግብ አትብላ ቀልደሽ ሞተሻል ኧረ እባክሽ እሺ እኔ ፊቴ ነው ቤቲንግ ስፖርት ልወዳደር ቡቺ ልትል ነው ላይ ማራት ቁጥር ሼን ያዝ አንቺ ካሉሽ ብዙ ታወራለሽ ቡቺ ስድስት ቁጥር ቡቺ yes ቡቺ በርቺ አንተ ወይ እዚህ የመጣኸው ለስለላ ነው አንተ ማለት ያው ለዚህ ግቢ ኮሚቴ ለመመረጥ ምርጫ እየተወዳደርኩ እንደሆነ ታውቃለህ እና እባክህ ድምፅህን ስጠኝ ድምፅህን የፈለከው አዎ
እኔ ተመረጥኩ ማለት እኮ አንተ የውሻ ቁማር ተጫዋች ሳይሆን ውሾችን አሰልጥነ ቁማር አጫዋች አደርግሃለሁ። ምንድን ነው ያልከው? ነገሩን ሰፋ አድርገን ስናየው ያንተ ፍላጎት ምን እንደሆነ ገብቶኛል። ውሾችን ታሰለጥንና ይኸውልህ እንዲያውም ከፍ ያለ ውድድር ላይ እንዲወዳደሩ አድርገህ ኪስህን በዶላር ትሞላለህ። ገብቶኛል። ጥያቄ ገብቶኛል። ውሾችን ከየት አመጣለሁ ማለት ጥያቄ። እዚህ ግቢ እኮ ብዙ ውሻዎች አሉ። ይገርማል። ባለቤታቸውን ተከትለው መጥተው ባለቤት አልባ ሆነው ቀን የጣላቸው ብዙ ውሻዎች አሉ። አየህ፣ እነሱን እንሰበስብና ማሰልጠኛ ቦታ ሰጥህና እነሱን አሰልጥነህ አንተም ሀብታም ትሆናለህ፣ ለነሱ ቀን ታወጣለህ። እንዲያውም በማህበረሰቡ ዘንድ ማን ትባላለህ መሰለህ? ወቆጬ ትባላለህ። ምንድን ነው ወቆጬ? የውሻዎች ቀን አውጪ። ወቆጬ ትባላለህ። ተመርጠሃል። ግን የምመርጥህ አሁን የታስኩበት ውሻ ካሸነፈች ነው። ስንት ቁጥር ነች? ጀመረ ያ ውጪ አራው ቁጥር ውጪ ባቲ አራስመረጂ ውጪ አለመረጥ ነው ውጪ ባቲ ስለምን ነው? አንተ ማለት እንትን ድምጽ ልለምን ነው። ያው ለኮሚቴነት እየተወዳደርኩ የምርጫ ቅስቀሳ ላይ ነኝ ማለቴ ነው። ልትል ያልከው ገብቶኛል። ብትመረጥ ያሰብከው ገብቶኛል። ብትመረጥ ምን ታመጣለህ ልትለኝ ነው አይደለ? ምንም። ግን ይኸውልህ ከአንተ ሀሳብ በመነሳት ድሃና ለማኝ አጠፋለሁ። ይኸውልህ አንተ ደግሞ ልክ ነህ። ድሃና ለማኝ ትጠላለህ። ልክ ነህ እኮ። እንዴት ልክ ነህ ልትለኝ ቻልክ ልትለኝ ይሆናል። ምን መሰለህ? አቤ ጉበኛው መጽሐፍ ላይ ያለችው ገጸ ባህሪ ማለት ሉሊት። አዎ ልትል ያልከው ገብቶኛል። ገብቶኛል። ሉሊት በዓሉ ግርማ ላይ ያለችው ገጸ ባህሪ። በዓሉ ግርማ? ታዲያ የበዓሉ ግርማ ገጸ ባህሪ አቤ ጉበኛ ምን አገባ? ይኸውልህ እንዲያውም ብመረጥ ሌላ ሀሳብ ሰጣኝ። አየህ እንትን ኮፒራይት የሚባል ነገር አለ፣ አርቲስቶችን የሚያስለቅስ። እሱን ራሱ አስተካክላለሁ። ወደ ጉዳይ ግባ ባል። ይኸውልህ አቤ ጉበኛው መጽሐፍ ላይ ያለችው ሉሊት፣ ይቅርታ በዓሉ ግርማ ያለችው ገጸ ባህሪ ሉሊት የት ትሄዳለች? ባርቼንትሮ ሄዳ መቀመጥ፣ የማስተናገድ ጽድት ያለ ያበደ ማኪያቶ ይዞላት መጣ። ያቺ ልጅ አይ ሉሊት ብድግ አድርጋ ያን ያበደ ማኪያቶ ልጠጣ ስትል ዝምባብ ለማኝ አልመጣም። ምን ብትል ጥሩ ነው? የዚህ ቤት ማኪያቶ የልብ አውቃ ነው። የዚህ ቤት አስተናጋጅ የልብ አውቃ ነው። የልብ አውቃ ያልሆኑት እነዚህ ዝምባም ለማኞች ብቻ ናቸው ስትል የዛ ሰዓት በአይኔ ነገሮች በጆሮ ይሰማል። መጽሐፍ ነው ያነበብኩት አላልክ? ግን እኔ መሰለህ በመጽሐፍ ሳነብ ይኸውልህ በጣም እንትን ከማድረግ የተነሳ በጣም ከመመሰጥ የተነሳ እንዴ እንታስ ሰጥቻለሁ። ሰጥተኸኛል። አመሰግናለሁ። አሁን ደግሞ ማቀረኝ ወይዘሮ ሻሽ ይኸውልህ ሶልሽ ያንተ እጅግ በጣም የተሻለ ምርጥ አይዲያ። ይኸውልህ ሰው ዝም ብሎ በተስፋ ዳቦ እየዞሩ ከማጥገብ ይልቅ ያንተ የተለየና ምርጥ ዘዴ። ስማ በአንተ ብዙ ነገር እንደልፈው ታውቃለህ። ሶሉሽን ያንተ መመረጥ እኮ ለእኔም እጅግ በጣም ምርጥ እኮ ነው። ይኸውልህ ተመርጠህ አንተ ወንበር ትይዝ፣ እኔም ካጠገብህ የሆነች ትንሽ የዱካ ነገር ካለ
አሁን ስራው ገብቷል ማለት ነው። እጅግ በጣም ይኸውልህ ጊዜው የኮሚኒኬሽን ነው። አንተ የዞርኬን ፖስታ ማደል ምንም አይጠበቅብህም። ዝም ብለህ ያሉትን ፖስታዎች ላይ ትሰጠኛል። እኔ በኤቪደንስ እያስፈረም ወረቀት ይዤ ልመጣና እሰጥሃለሁ። ከዛማ ይኸውልህ እኔ አስፈርም ያመጣሁት ሰዎች መሰረት ምርጫው ላይ ስንቀመጥ አሸንፈህ ምርጫውን ዘርረህ ወንበሩ ላይ ቁጭ ነው። ይሄ ያበደ ሀሳብ ነው። ትጠራጠርቶሽ አንተ ከኔ ጋር ልትፎካከር እሱን እናያለን። ሁሉ ህዝብ እኮ የእኔ ነው። ኧረ እባክህ እናንተ ስብሰባውን ማን እንደሚመራው ታውቃላችሁ? ምንም እናውቀው ነገር የለም። የተከበሩ አቶ ደምሴ እኮ ናቸው። ኧረ እባክህ ይኸውላችሁ አሁን ተሰባስበን ያስገባነውን ፕሮፖዛል የሚያጸድቁትም የሚጥሉትም እሳቸው ናቸው አሉ። ስለዚህ የኛ ሰው መሆናቸውን ማሳወቅ አለብን። እንዴት አድርገን እንዴት ነው የምናሳውቀው? ቀላል ነው። እሳቸው ሲገቡ ማሽቃበጥ ነው በቃ። እሳቸው የሚሉን ነገር ቢገባንም ባይገባንም አጨብጭበን መቀበል አለብን። በተለይ እሳቸው እንደሚፈልጉት ያን ሰው ካወቅን እጃችንን ከፍ አድርገን ብቻ ማሽቃበጥ ነው። እሳቸው የሚፈልጉ ሰው መሆኑን እኛ በምን እናውቃለን? ይሄ በጣም ቀላል ነው። የሆነ ምልክት እናገኛለን። ክቡራት እንግዶቻችን እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ሁላችንም ስራ እንደሚበዛብን አውቃለሁ። ሁላችሁም ወደ ስራ ገቢዎች ናችሁ። ጥቂት ስለ ማህበራችንና ስለሚመረጡ ሰዎች ዝርዝር 5 ገጽ የምትሆን ዝርዝር መረጃ አለች። ከዛ መረጃ በፊት ይህን መረጃ ከማቅረቤ አስቀድሞ እናንተ እዚህ ሊመሩ ይገባሉ የምትሉ ሰዎች መምረጥ ስላለባቸው፣ ስለዚህ እነዚህ ሰዎች ለመምረጥ ግራና ቀኝ አብረውን የተቀመጡ ሰዎች ለእናንተ አቅርቤያለሁና እነሱ ደግሞ ቀደም ብላችሁ ራሳቸውን በማስተዋወቅ ታውቋቸዋላችሁ። እኔ ደግሜ ላስተዋውቃችሁ። አቶ ደጀኔ ለማና ደጀኔ ኃይሌ ይቅርታ፣ አቶ ደጀኔ ኃይሌና አቶ መላኩ አቶ መርከቡ ለማ የምትሉ ሰዎች እጃችሁን በመውጣት አሳዩ። አንድ እጅ ነው? ሁለት እጅ አይቻልም። ይሄኛው የአባቴ ነው። አልመጣም። ውክልና ሰጥቶኝ አባቴ አውጣው ትችላለህ። የአባቴ ውክልና አለ። ውክልና ስለሚፈቀድ ሁለት እጅ ወጥቷል። አቶ ደጀኔ ኃይሌ የምትለው አቶ ደጀኔ ኃይሌ ለምን ያወጣችሁ? ኧረ እኔ ጉንዳን ይዞኝ ነው እንዴ! በቃ አምላክ ጉንዳንም ይሁን በረሮም ይሁን ሸሪትም ይሁን እጃቸውን አውጥተዋል። ተመርጫለሁ። በቃ አምላክ ይቆጠርልኝ። በፍጹም ነው አይችልም። ሆኗል።